ተወዳጃችን ዛሬ ደስታችን ቀን ነው እነዚህ ሁለት ውድ ጓደኞቼ ጋር የተመረቁበትን 5ኛ ዓመት በዓል ስለዚህ ለደስታችንና ለምርቃታችን የተከፋን ወዳጅ ሲርቅ ባለፉት ዓመታት ከእናንተ ጋር ገና ማለት ነው ድንበር ታሰባለህ ታላቅናሽ ከሙዚቃ በላይ ያስደነሰው ሰው አንተ ነህ መርዝ በነፃ ይሸጣል ቢባል ወረፈው ላይ አንተኛ አብታሙ ያይት መርዝ ሳይታደለ ነው ይቺ አብዳኛ አንተምጭንጂ ትሽጨፋ ምን የኛ ሀገር ወዶ ይመስላል እንደኛ ሰው በነፃ ነው ወይ ደግሞ ታላቅናሽ ሲባል ድንበር ለመመለስ ይመስል ኦብረሜ እንድን አልተጠቀምኩ ማታ ግን እንደዛ ድብልቅልቅ ያለ ፕሮግራም ላይ ቺካተን ያለ ዳቦ ጾማችንን እንደር ጾም እንዳታድር ከፈለክ አግብተ መገላገል ነው አግብተ ታዲያስ አረጋሽ ሀብታሙ እንደወጣትና አስብ ሴት ማግባት ሴት ውስጥ እንደመግባት ቀላል መሰለ እንዴ ለምን እንትን የዋና ልብስ ግዛልንና ኤርታል ይዘህን ሂድ ከዛ አዛ ሶስታችን ዋና ተወዳድረን ያሸነፈ ሰው ሚስት ያግባ ትዳር ያዝ አብዳል ኤርታሌ በስንት ጣም እዛ አይደል እንዴ በዋና እጃችንን ያፍታታለው ቆይ ገንዘብ ነው አይደል ችግሩ እሱንም እኮ ባግባብ ቆጥበን በቂ ነው እኔ እኮ እናቴን አንድ የተሻለ ነገር ላድርግላት ብዬ ነው እንጂ አንተ ምትረዳው የለ ሚረዳ የለ በቃ ሱስን ማስወገድ እኮ ማስወገድ አረጋሽ ሀብታሙ እንደወጣትና አስብ እንዴ ማስወገድ እቲ ምናምን ያለብኝ ያስመስለው እኮ እቲ እዚህ ላይ ያለው እቲ የኛ እንዴ እሱ ነገር ያይምሮ በሽታ አለበት እንዴ አይምሮና አንተ ታረብን ምን አገናኛችሁ አብዳ ይልቅ አንተ ከጤባስ ሱስን ይዘህ ቁጭ ብላ እኔ ግርም የሚለኝ እኔ ሀብታሙ ከተመረቀን 5 ዓመት ሞልቶናል ግን 5 ሳንቲም የለ የኔ ወየኛ ምንለው ነገር ይሄ ሁሉ ጊዜ ምንም ተስፋ አልቻ ይብላኝ እንጂ ለናንተ እኔስ ምኞቴን በትንሹም ቢሆን ከ300 ቺኮች ጋር ኖሬዋለሁ አቤት ስንቱን የጭንዳገት ወጣ ነው ወረድ ነው ስንቱን ወገብ እንደ እባብ ተጠመጠምንበት አቤት ጊዜ ለነገሩ እኮ እባብ አጠማጠሜት ያውቃል እኔን እኮ ሐረግ በለኝ በቃ ሐረግ ቀጫጭን እንጨቶች ላይ የሚጠመጠም ተክል ነው አይደል እንጨቱም ሐረጉም አንተ ሆነ እንዴት ነው ትልቅ ሰው ፊት የሚባራን ነው ማን ነው ሰላም የሰለሞን ቤት ማለት ሰለሞን ይኖራል ሰላም የሴት ድምጽ ሰማሁ በልና ቤቲ ቹቹ ኤልሳ አቤት እንዴት ያለሽ እኔ እኮ ራሴን የማቅና የተከበርኩ ሰው ነኝ ሲጀመር እንዲህ አይነት ቦታ አልደርስም እኔ መምጣቴንም መተኛቴንም አልክድ ግን ልጅ ሊኖረኝ አይችልም እንዴ ልጅን እኮ የሚሰጠው ፈጣሪ ነው አይደለም እንዴ
ፈጣሪ ደግሞ ያለውበትን ችግር እያየ ያለ ኮንዶም እንኳን ቤት ልጅ አይሰጠኝም። ዘሴምቲው ገና ለገና የዩኒቨርሲቲ ተማሪዎች በመጨረሻ ዓመታቸው ያለ ቅጥ ይዝናናሉ ተብሎ በወቅቱ ከኔ ልጅ ያላቸው ስትይ አታፍሪ? ያው ከሶስት አንዳችሁ እኮ እስካሁን የሚያከራክር ጉዳይ አይደለም። እኔ ኮንኩ ሐሰተኛ ሶስታችሁም ተመርምራችሁ ነው ማወቅ ትችላላችሁ። ሴትዮ የማንም መንገደኛ ብላለች ብዬ ዲኤንኤን መመርመር ጂል መስልሻለሁ? የምርመራ እኮ ከባድነቱ ታውቆ ነው በቴሌቪዥንም በሬዲዮ የምክር አገልግሎት ምናምን እየተባለ የሚሰበከው እንዴ። የምስራች እንደወጣት እናስብ እንጂ እንዴ እንመርመር ትላለች እንዴ? እሺ ቆይ ከሶስታችንም ጋር በተመሳሳይ ጊዜ ያለ ኮንዶም ወጥተሻል እንበል ነው። በተመሳሳይ ወቅትም አርግዘሻል እንበል። ግን ከኛ ሌላ ከሌሎች ወንዶች ጋር ያለ ኮንዶም ተወጪ እንዳልነበር በምን እርግጠኞች መሆን እንችላለን? ይሄን ነጥብ ያዝልኝ። ይዝላል። ይሄስ በዲኤንኤ ምርመራ ሊረጋገጥ ይችላል። ይሄን ደግሞ አንተ ያዝልኝ። በወቅቱ ከናንተ ጋር ያለ ኮንዶም መውጣት ያግባባ አይሆንም። ምክንያት ግን ነበረኝ። አሃ ሸርበሽ ነው መጣሽው? እሺ በወቅቱ ደጋግመህ መጣ ስለነበር በጣም ተግባብተን ነበር። በዛ ላይ የዘውትር ልመናና ማግባባት ከአቅሜ በላይ ነበር። አደረው ሁሉ ጊዜ ምን ጋር ስትመጣ ለኔ ያለ እንክብካቤና እያንዳንዱ ድርጊት እንደ እህት እንጂ እንደሚከፈላት ሴት ስላልነበር አንተ ጠይቀኝ ማለት አልቻልኩም። ፍርሃትና ድንጋጤን ስመለከት የመጀመሪያ እንደመሆኑ መጠን ድንግል ስለሆንክ ማለት ነው። ድንግልና ያለ ኮንዶም ማጣት እንደማትፈልግ ስትነግረኝ እና ስትለምነኝ ተዘናጋሁ። ከዛ ውጪ ግን በወቅቱ ሶስታችሁም ልጆች ስለነበራችሁና እኔም ገና 18 ዓመት ያልሞላኝ ስለነበርኩ በስሜታዊነት የተፈጠረ እንጂ እኔ ጋር የሚመጡትን ደንበኞቼን ሁሉ ያለ ኮንዶም ማስተናገር ሴት አይነት አልነበርኩ። መዛሚያን ትንሽ ቀታላጣውም ነበር። ለዛ ቢሆን ደግሞ ዛሬ እዚህ ከእናንተ ጋር ታገኙኝም ነበር። ቆይ የት እንደምንኖር የት እንደምንሰራ እዚህ ለሶስት እንደምንኖር በምን አውቀሽ ማን ነገሮች ነው አንቺ ካላጥናሽ በስተቀር? ጎግል ነው። አይ ጎግል ዝነኛ ሰው አያልፉ መቼስ። ያው ገና ማለት ነው እንዴ ማጅራት መቼ ይልኩብናል ገና። ለነገሩ አሁንም ያው ነው። የሶስታችሁንም የመስሪያ ቤትና የመኖሪያ አድራሻ ለማወቅ ያለፉትን 2 ዓመታት ለፍቻለሁ። በኋላ ላይ የሰለሞንን መስሪያ ቤት ተጠቆምኩ። የዛለስ መጣ በጊዜ እንደወጣ ተነገረኝ። ጥበቃው ቤትን ያውቁት ስለነበር በመልከት ናቸው እሳቸው ናቸው ነገር ሽማግሌ ከርመ ነው። ያን ሁሉ ጊዜ ለፍቻ ላገኘኋችሁ ዛሬ ሲስመጣ ሶስታችሁንም አንድ ላይ በአንድ ቀን ቆይተው እሱን ልጅቷ ከሶስታችን ያንዳችን ነች እንበል። አንቺ ከአባትየው ምን ፍለጋ ሊመጣሽ? እኔ የህሊናዬን ጥያቄ እስከመመለስና ለእናንተ እስከመንገድ ድረስ ያለውን ያሰብኩት። ከዚህ በኋላ ያለውን ግን አንድዬ ነው የማውቀው። ስሚ ሴትዮ፣ እኔ ወደፊት የባንክ ማናጀር ይሆናል ተብዬ የምጠበቅ ሰው ነኝ። ይሄ ነገር ቢሰማ ይሄ ወሬ ወደፊት ህይወቴ እንደሚዛባ ታቂ። ያንተ ህይወት የተዛባው ያን የገና ድንግል ያለ ኮንዶም ምናምን መፈክር ያለገብክ ጊዜ ነው። እኔ መጀመሪያውኑ እናንተ ማፈላለግ የጀመርኩት የልጅ ጥያቄ እረፍት ስለነሳኝና ያለን ሁኔታ ለእናንተ መንገር ስላለብኝ እንጂ አስገድዶ ለማስመርመርም ሆነ ሌላ ነገር አልነበረም። አሁንም ቢሆን መመርመርም ሆነ እውነቱን ማወቅ ካልፈለጋችሁ የእናንተ ፋንታ ነው።
እኔ ግን ቢያንስ የህሊናዬን ጥያቄ መልሻለሁ። መልካም ነው። ቁጭ ወዴት የሰው ህይወት በጥብጦና ስም አጥፍቶማ እንደዘበት ውልቅ ማለት አይቻልም። እያንዳንድሽ እንመረምራለን፣ እውነቱ ይወጣል። የኔ ቆንጆ ልጅ አለሽ እንዴ? አዎ፣ ግን ለምን ጠየቀኝ? አይ እንደው ካላስቸገርኩ አንዳንድ ጥያቄዎች ልጠይቅሽ ነበር። ማውቀው ከሆነ ኦኬ። እንዴት ነው በዚህ ኑሮ ውድነት ልጅ ማሳደግ? ደብተር አለ፣ እስክሪብቶ አለ፣ ዳይፐር አለ። እንዴት ነው ማሳደጉ? አይከብድም? ይከብዳል። በተለይ እቺ ካለች እቺ መስፍኔ፣ እኔ ይሄ ነገር አላማረኝም ነው። ፈራ እንዴ? ከሶስት ያንዳችን ልጅ ነሽ ብትባል ማሳደግ እንችላለን፣ ያውም ይሄ እያለ። ስለዚህ አትሊስት ትንሽ እንታገስ። ያው እኔ ደግሞ እርግጠኛ ነኝ በአጭር ጊዜ ውስጥ ሎተሪ እንደሚደርሰኝ። አንተም ብትሆን ክረምት ከዝናቡ ጋር ተያይዞ የኮምፒውተር ሱቅን ትከፍታለህ። ሀብታሙም ቢሆን እኮ ማናጀር መሆኑ አይቀርም። ስለዚህ አትሊስት 6 ወር እንታገስ እንዴ። አሁን ራሱ ውስጥ ቁጭ ብዬ እኮ የኔ ህፃናት ማሳደጊያ ቤት ማደጌ ሲያንስ ጭራሽ እቺ ልጅ ነሽ ብዬ ተቀብዬ በችግር አለንጋ ስገርፋት እኮ ነው የታየው። እኔስ እሱን አይደል እንዴ የምልህ? ኧረ ለልጅቷ እናስብ። ለልጅቷ እናስብ። ግን ቆይሽ ምን ይመስላል? የራሱ ጉዳይ ነው። ከፈለገ ይመርመርና ያሳድግ። እና ጥለን እንሄድ ነው እንዴ? ንገረውና ና። ለክፉም ለደጉም አንተ ብትነግረው ይሻላል። ሂድና ንገረው። እሺ፣ እዚሁ ጠብቀኝ። አብዲሽ በቃ ላለመመርመር ወሰነናል። ቢያንስ እስክንደራጅና ብቻችንን ማሳደግ እስከምንችል ድረስ ምርመራው ይለፈን። ያማችኋል እንዴ? ይሄም አይሆንም። አዎ አይሆንም። በቃ አንተ ተመርመርና ሳድግ። ምን እስኪ ለዛ ጁዛ ደውልለትና ምሳን ጋብዝ በለው። አይመልስም። ሰሌ ትላንት ግን ጩጯን ስታያት ምን ተሰማ? በጥፊ በላት አለኝ። እኔ ግን የሆነ የማላውቀው ደስታ ተሰምቶኛል። አንዳንዴ የሆነ መግለጽ የማችለው ደስታ የለም። በቃ ጅናችሁ እኮ ተመሳስሎ ነው።
ስራህን ታውቀዋለህ አይደል? እንጃ ማደጎ ቤት ስላደኩ ነው መሰለኝ። ያኔ ልጅ ሆኜ እናትና አባቴ በተከታታይ ሲሞቱ ጎረቤቶቼ ምርጫ ስላልነበራቸው ቀጥታ ወደ ማደጎ ቤት ነበር ሲሄዱት። ያኔ ያለቀስኩትን ለቅሶ መቼም ድረስ አልረሳውም። ግን በቃ ልክ ማደጎ ቤት ስገባ የእድሜና የዕጣ ፈንታዎች ያደረጉልኝ አቀባበል በህይወቴ በጣም የምደሰትበት ቀን። ለዛ ነው መሰለኝ ህፃናት ቶሎ ቀልቤን ይገዙታል። አይዞኝ መስፍኔ። ግን ለምን እንደ ህፃን ትሆናላችሁ? ነና እንዴ ገና ኬክ በልተን ሳንጠግብ ኬክ የምትበላለች ስትመጣለህ ከልጅነት ሳንወጣለች ዴ እኔ በበኩሌ የዛኔ የወንድ ዘር ራሱ የለኝም። አትሽ እንደ ወጣት እናስብ እንጂ አንደኛ በቂ ገንዘብ የለንም፣ ሁለተኛ በቂ ገንዘብ የለንም፣ ሶስተኛ ደግሞ በቂ ገንዘብ የለንም። እንዴት አድርገን ነው ማሳደግ የምንችለው? ባይሆን ስንደራጅ ተመርምረን ቁርጣችንን እናቀርብ። አትሽ አንድ ነገር ግን የሆነት ልንገር፣ አንዲት ህፃን ለዛውም ትምህርት የጀመረች ልጅ ማሳደግ እኮ በጣም ከባድ ነው እንዴ! በአሁን ሰዓት እንኳንስ ልጅ ችግኝ ማሳደግ ከባድ አይደል? ወዶ መሰለህ እንዴ አትሽ ከተማው ላይ አክሲዮን እንዴ በዛ። አታስረዳኝ፣ ይገባኛል። እኔም እኮ ስንት ዓመት የለፋውለትና የደከምኩለትን ገንዘብ ሜዳ ላይ መበተን ማለት ነው። ወደዳችሁም ጠላችሁም ግን ሶስታችንን ቁርጣችን ነው። መጀመሪያ ቁጥራችንን እንወቃ እንዴ። ልጅቷ እኮ ከሶስት ያንዳችን እንደሆነች እኮ ታውቋል። ይሄን ደግሞ እናትየው መታረጋግጣለህ። እንዴት እንደዚህ ትናገራለህ? ልጅቷ የኛ መሆኑ ሳይረጋገጥ እንዴት እንደዚህ ታስባለህ እንዴ? ቆይ እኔ አንተ ልጅ እንደራሴ ልጅ አድርጌ ባሳድግ ምንድነው ችግሩ? አንተስ የኔን ወይ ሰለሞንን ልጅ እንደ ልጅ ብታሳድግ ምንድነው ችግሩ? የረጅም ጊዜ ጓደኝነት ዘመናችን ይህን መስዋዕትነት ካልከፈለ ምን ያደርግልናል እንዴ? ያንተ የኔ የሚያባብል ጓደኝነት ዘመን ያሳለፈ ይመስለኝ ነበርኩ። በጣም ነው ማዝናዎች። እሱማ ይገባኛል። እኔ እኮ የምስራች እያታለለችን ይሆናል ብዬ ነው። ሀብታሙ ደግሞ እንደ እግር ኳስ ኮሜንታተር እያታለለች ነው ማለት ትወዳለህ? ቆይ ልጅቷ ከኛ ምን ፈልጋ ነው ሁሉ ጊዜ ስታፈላልገኝ ቆይታ ምትዋሽ? ይልቁን አሁን አንተ ራስህ ተታለልክ። ጋይስ እንዲሆነን እኮ አንቆይም። የራሷ የብሌን ፍቅር ቤትና ንብረት ይሰጣል። ለዛው ብዙ ሳንቆይ አማኒ ይህን ችግር ብቻ ተረዳርተንና ተደጋግፈንላት ፕሊዝ አትሽ። ካሞን ጋይስ በቃ እንደዚህ እኮ የሚያጨቃጭቀን ነገር የለም። ተግባብተናል እኮ በቃ። በቃ ተግባባን። ያው ሶስታችንም በአንድነት ለብሌንዬ እናቷሽ ትላለች። አሉ እኛንም ተረጅና የምስራች በቃ አቅማችን እስክናደራጅ ድረስ በጋራ እናሳድጋለን። ወይ ጉድ! ይሄ እንዴት ይሆናል? እንዴት ይሆናል ብሎ ነገር እንዴ? ይሄ እኮ በጣም ሲምፕል ነገር ነው አይደል? የኔ ቆንጆ በቃ ዋናው ነገር የሷም ቾት መጠበቁ ነው አይደል? ስለዚህ በቃ ትንሽ ጊዜ ስጭን በቃ። እኔ እኮ እግዚአብሔር ይመስገን ደሞዝ አለኝ ለልጅ አላንስም፣ ግን የሊናዬን ጥያቄ ለመመለስ ስል ተይ የምስራች ተይ። ደሃ ህሊና የለውም ሆድ ነው ያለው። ያለንን ሆድ ደግሞ ሆድ አታስብሽ። ምን ድህነት በበር ሲገባ ህሊና በመስኮት ሾልኮ ሲወጣ እናቀውም እንዴ? ይሄ ቦቅባቃ እንደውም የአይን ማኞች መስፍን እኔም እኮ ከቤት ይዤ ወጣሁት ወሬ አለ ላውራ እንጂ እንዴ። እንደውም ሀብታሙ ቤቱን ሊለቅልሽ ወስኗል። ሰለሞን ኧረ አንተ ለቋል። አንተ ልጅ አብዳሃል እንዴ ደፋር። እንደውም የሀብታሙን ሁኔታ ስመለከት እውን ህሊና አይሾልክም ምን ብዬ ራሴን ጠይቃለሁ። ነው መስኮቱ ላይ ሀብታሙ ቆልፎበታል እኮ እላለሁ። የምስራች ከኛ ምንም ጥቅም ፈልገሽ እንዳልመጣሽ ይገባል። ግን በቃ ሁኔታዎችን ለማመቻቸት የግድ ጊዜ ያስፈልጋል።
እኔ እንጃ። እኔ ግን የሚሆን አልመሰለኝም። ቋንቺ ለምን የቤት ኪራይ አልከፍልም ነው? ለምን የቤት ወጪ ራስ ያወጣው ነው? እነሱ እስከ ተስማሙርሳችን ምን አስጨነቀሽ? አው ብሌኒ አባቴ የትኛው ነው ብትለኝ ማንኛው ነው ማለት? ይሄ ሁሉ ጣውረድ እኮ እሷን ከአባቷ ጋር ለማገናኘት እንጂ ወጪን ተደራጅተው እንዲጋሩልኝ አልነበር። ተደራጅተው ኮብልስቶን ሰሩ፣ ተደራጅተው ልጅ አሳደጉ። አንቺ ምን አስጨነቀሽ? እነሱ እስከ ተስማሙ ድረስ መደራጀት የሚሰጠውን ጥቅም ማወቅ ከፈለግሽ ደግሞ በማንኛውም ሰዓት ቲቪሽን ማብራት ነው። ይኸውልሽ ምስራች፣ አሁንም ያልገባሽ ነገር ይሄ ነገር እኮ በቃ ለጥቂት ጊዜ ነው የሚቆየው። በቃ ለጥቂት ወራቶች። አሁንም ይሄ ህሊና ምናምን የምትዩን ነገር አልተወሽም? ህሊና ዳኮ የባንክ ዳ አይደለም እንዴ? አያሳስራ አያስከስስ። ተይ እንጂ ተይ የምስራች እንዴ! እኛንም ህሊና ቢስ አታድርጊ። ህሊና ባይኖረንም ህሊና የምትባል ልጅ እኮ እናውቃለን አይደል? ሄሎ እሺ 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 አንተ ስልክ ተዘግቶና እንዴ አትቀባጥረው እና ጆሮዬ ላይ ዘጋችብኝ ልበል? አያሳፍርም? እሱ ያሳፍራል። እሺ ለእጩ አባትነት በመብቃቴ ደስ ብሎኛል። ምንድነው ላይክ ብቻ ማድረግ ሼርም እያደረግን እንጂ ቤት ለመምጣት በመወሰንሽ እጅግ ደስ እንዳለን የልኡካን ቡድኑን ወክዬ ስናገር በታላቅ ኩራት ነው። አይነን እኮ እንደዚህ ስታጥበረብረው ሪሲት በሚጥሚጣ የሰጡ ነው የምትመስለው። አምጣ አቤት የመሬት ግዢ ነው እንዴ የምንከፍለው? መስፍኔ አይ መስፍኔ እቺን ካርታ ያዥ። አንድ ቀን በስሜት አዞሪያታለሽ። ያዥ ሁሌ እንደዚህ የከፈላችሁ ግን ትችሉታላችሁ? ታዲያ ለምን ቤት አታበስሉም? አሁንማ ተወስኗል። ታበስሉ ልንብሰለሰል ሰራተኛ ልንቀጥር። አንተማ ምን አለበት አባቴ ካካካካካካ አረጋሽ ሀብታሙ እንደወጣት እናስብ። አንተም ጧት ማታ እየተነሳ ጉድ ጉድ ከምትል ሽንኩርት ከሚያነድ ለሶስት አንድ ሰራተኛ እንቅጠርና ይለፍልን። እኔ ለራሴ አላንስ። ቆይ አንተ ሽንኩርት አስለቅሶ ኑሮ አስለቅሶ ትችላለህ?
ጋሽ ሀብታሙ መጣቶ ገላገልከን ጋሽ ሀብታሙ። ስራ እንዴት ናችሁ? ቤቱን ጭር ታደርገው ወደ ሙያ ሂደህ ደዛ ሂድ ማበረታቻ ጉቦ የለመደ ሰው እኮ እሺ እንደዚች እናደርጋለን። ይህ የቤቱ ስፔሻል ነው። እንደዚች እንከፍታለን። ሳናበዛ ማርማራታ በትንሹ አንድ ማንኪያ እዚች ላይ እናደርጋለን። ቀባ 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 ለመልክ ያክል እንደዚች እንበሳዋለን። ይህ ኔሊ ስፔሻል አፒታይዘር ይባላል። አንድ ገመጣ ሼፍ ደመቀ ፈቅደዋል። ና እንዴ ሚስማር የምትነቅላስ መሰልከው እኮ አንተ ራስህ ስራ ይበሉ እንጂ ሎዳ አንደኛ ከርሳ ክርስቶስ እንኳን እግር አጥቧል። አንተ አንድ ሳህን አጥበ እንደዚህ ትኮፈሳለህ? ቡና ጠጡ ተብላችኋል። ቆይ ራስ ሰርተን ስንጨርስ እንመጣለን። መጣን ቢያት እሺ እኔ ቆንጆ አንተ ያማህ እንዴ እኔ እንጃ ቶሎኑን ያለች ዘቢብም አለች። ዘቢብ አለች? መጣን ደርሷል በር ላይ ናቸው በላት። አልደረሱም አንመጣም በያት። አንመጣም አንሄድም። ይኸውልህ ጋሼ ጠሪ አክባሪ ነው፣ ቀሪ ቅሌታ ነው ይላል። ተነስ መስፍን ተነስ መስፍን፣ እስካሁን እዚህ ናችሁ? ያለቀም ተነሳለህ። ጨርስ ጥንቅቅ አድርጋችሁ አትበሉ። ልካችሁን እኮ ማወቅ ቆንጆ ምን አለበት የአዲስ አበባ ሆቴሎች ከናንተ ቢማሩ? አብልተው አጠጥተው ተመራርቀህ ያለ ቢል ምን ያትርፉ ታዲያ? ጽድቅ ነው። ከዛሬ ጀምሮ የኛ የሞባይል ስልክ ጥሪ ምን እንደሚሆን ታውቃላችሁ? ክፋል ምደሽኝ ተከፋ አይቶም ማያውቀውን አያ። ከዛሬ በኋላ እኮ ይሄን ቅዱስ ራት አልናገኘው። ከነገ ጀምሮ ወደ ዳቦ በሙዝና ጋሽ ሀብታሙ ለምጽአት ቀን አብስሎ ወደሚያበስለው ራት ልንመለስ አይደል? ጉረኛ ያንንም እኮ ማበስለው እኔ ነኝ። ታዲያ ምን ችግር አለው? እናንተ ፈቃደኛ ከሆናችሁ እኮ እኔ ላበስልላችሁ እችላለሁ። እውነትሽን ነው? እሺ አንተዳን ይደፋ ባይሆን አንቺ ብሌንሻን በደንብ ተንከባከቢል። ከስራ ጋር እኮ በጣም ከባድ ነው። እውነቱን ነው። የማንቺን በጣም ማስቸገር ነው የሚሆንብን። ያው እኮ ነው ለኔና ለብሌንሻ መስራት አይቀርም። ስለዚህ ትንሽ ሰፋ ማድረግ ነው። ያን ያህል አያስቸግርም። ባይሆን በጀቱን በደንብ መበጀት ነው። የባለ 5 ኮከብ ሆቴል ሼፍ እንዳገኛችሁ ቁጠሩት። እንግዲህ ካላችሁ ለሆቴልስ ገብረናል እንዴ? ያው ሼፍ ደመቁ ተገኝታ ነው እንዴ? አንዳንዴ ያው ረዳት ስለሚያስፈልግ እየመጣሽ አግዣት። ጥሩ ሀሳብ ነው። ሌሊ ትንሽ ወሬዋን ስታወራት ግን ረዳት የሎንቺን ሹፌር ረዳት አስመሰልሽ። አይ ታደስ ምን ወጣቱ ግን እንዴት ተበላሽቷል መሰለሽ? እኔማ ቢጨንቀኝ ፖሊስ ነኝ እያልኩኝ ነጥቄ መቀበል ጀመርኩኝ እኮ። ሲጋራ፣ ቱምባው፣ ጋያ
ይሄን ራሱ እኮ ከነሱ ነው ነጥቄ እኮ ተቀብዬ ያመጣሁት። ምን እኔማ አብሬያችሁ እኮ ሻይ ቡና ብል ደስ ይለኝ ነበር፣ ግን ገብቼ ሻወር ልውሰድ፣ እቺን ነገርም ላቃጥላት። ባይሆን ስለደረስኩበት ነገር እንድንነጋገር ስልክሽን ስጭኝና። አይ ማለት ባለፈው ያው ካፌ በተፈጠረው ነገር ጸረ ሲጋራ ሙቭመንቶች ላይ አንቺን ቮለንተር ኮንሽ ብዬ ነው። ስማ ከስንት ሰዎች መካከል መሰለ ባንኩ ለዚህ ክብር ያጭ ይገርማል። ባለፉት ጥቂት ዓመታት በዚሁ ሄድ ኦፊስ በሚያዘጋጀው ዓመታዊ ስብሰባ ላይ ፕሬዘንቴሽን የማቅረብ እድል የገጠማቸው ሰዎች ወር እንኳን ሳይሞላቸው ነው ባንኩ የብራንች ማናጀርነትን ቦታ ይሰጣቸው። በአጋጣሚ ፕሬዘንቴሽን አድርግ ተብለ ባንድ ማኔጀር መሆን ትመኛለህ? ስማ ፕሬዘንቴሽን የማቅረብ እድል እኮ እንዳንተ ጥሩ ስልክ ላይ ያዙት ሳይሆን ጥሩ ጭንቅላት ላላቸው። ጭንቅላት ቁርጭምጭሚት በእናቴን ስም አውቀዋለሁ። የት ነበር የማውቀው? ሮሰል አብዳል ደፋር ደግሞ ይኸውልህ ኤቭሪቲንግ ላፕቶፕ ላይ ስለሚያልቅ አትቸገር። ማኑዋል ምናምን እንዳይመስልሽ። የሰለሞን አይነት ቫይረስ እንዳይገባብህ ግን ባካፕ ያዝ። እሱ ለግድ የለሾች ነው። የምንጭስ ነው አንቺ? የሰለሞንን ላቃጥልላችሁ ብዬ ነው። የሰለሞንን? አቤት አቤት። እንዴ አራ የሰንትና ላቃጥልል ብዬ ነው። አረ ምንድነው ነገሩ? አይ እኔ እኮ ጭሱ ለህፃናት አደገኛ ነው ብዬ ነው እንጂ ይቃጠል ምን ይሄ ተቃጠለ አልተቃጠለ ምልሽ ብሮንካይስ አለ፣ ካንሰር አለ፣ መክሰር አለ። በጤና በኩልም ቢሆን እኮ ትልቅ ኪሳራ ነው እንጂ ይሄ ይቃጠል እንዲቃጠል አይደል ከሰፈር ቦዘኔ ነጥቄ ያመጣሁት። ኦሮሮሮሮሮ አራራራራ በእናንተ ተነሽ ነግቢ አንቺ። ብሌንሻ አሁን ደግሞ ምን ልታዘዝ? ቡና ይፈላ። ቡና ይፈላ? ይፈላል። ይፈላ ቡና ይፈላ ሻይ ነይ ነይ ይፈላ ሻይ ነይ። ብሌንሻ ቆንጆ ሀሳብ ነው ያመጣሽው። ጋሽ ሀብታሙስ ምን ይላሉ? እንዴ ቡና ይፈላ ሲባል ያንተ ደም ቀድሞ ይፈላል እንዴ? አሁን እሱን ተወቀይ። ቡናው ማን ያፈላል? ደስታ ፊንገር ነጫወትና የተሸነፈ ያፈላል። እሺ እኔ ፊንገር ነኝ። ደስታ ኦሊ ጋሽ ሀብታሙ ለምን ነው የማትጫወተው? አብዳል እንዴ ደፋር ካውን እንደው ካው ምግብ እየተበላ ነው፣ ቡና እየተፈላ ሌላ ስራ አይሰራም። ችግር አለ? ምግብ እየተበላና ቡና እየተፈላ ሌላ ስራ አይሰራም። ማን ያለው? ነቻ ነው የቡና ቁርስ የለም እንዴ? የቡና ቁርስ ነው። የትና ጎረቤት እንደዚህ አምጣ ማፈሪያ ይድማር ቤት ዳቦ አለለ። ይሄ ምን አባቱ አባት ይሰደባል እንዴ? እኮ አትነግሪው? ያውም እኔን የመሰለ አባት ይሰደባል? አንተ አባቴ ነህ እንዴ? አቤት ነይ ቡና ትሰጪኛለሽ? ነይ ቡና ስጪኝ። መጀመሪያ ትልቅ ሰው ስለሆነ ለጋሽ ሀብታሙ ለሳቸው ለጋሼ ስጫቸው። ለትልቅ ሰው ስለሆነ ጎበዝ 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 ያማታል እንዴ? ራስን ሳታመጣ እንትን ነበር
ሀገር የተገለበጠ ነው የሚያስቡት። በዝም ይደረዛ ትበልሽ ራሱ ይደፋብሮ ወይናታ እንዴት ነው መስፍን ተስፋ አለው? ዳታ ማስቀመጫው ይላል። ለዚህ ነበር ባካፕ አስቀምጥኝ ነበር። ወይናታ ተዋረዱ። እናንተ ናችሁ እዚህ ሁሉ ጣጣ ውስጥ የከተታችሁ። ለነገሩ አንተ ማለት ነው ከወረቀት ዘለ ላፕቶፕ ላይ ጉብ አንተ ለምን ዝም አትል? እነ ታይፕ አሉ በመሃል ስንት ነገር አለ። አስቀምጠው። ለነገሩ ችግር የለውም። በአሁኑ አመት ካልተሳካ በሚቀጥለው አመት ይሳካል። አንተ ዝም ማለት አትችልም እንዴ? በሚቀጥለው አመት ካልተሳካ ደግሞ በሚቀጥለው አመት ይሳካል። አዎ ይገባኛል፣ እድሜ ይሄዳል። ግን ምን ታደርገዋለህ ጋሽ ሀብታም? እድሜና ላፕቶፕ እኮ ሲሄድ አይታወቅም። አንተ ለምንድን ነው ዝም የማትለው? አንተ ራስህ ስርዓት ይኑር፣ ልቀቀው። አንተ ለምን ስርዓት አይኖርም? አረፉ እንዴ ድፍት ነው ማረግሽ። አብዱልት እንዴ ሰላም ሰላም ሰላሙንስ አሁን ነበር ወጣ ብሎ ነው መጸዳጃ ቤት መሰለኝ። አሁንም አልተሻሻለም ማለት ነው። አንቺ ደግሞ ትሸፋፍኝለታለሽ አይደል? በዚህ ሰዓት የት እንደሚሄድ አጣውትና ነው። እኔ ነኝ የማውቀው ማደርገውን ነገር። ወይኔ ሆላንድ እዚህ አዲስ አበባ ምን የትራንስፖርቱን ነገር ታውቀው የለ? እኔማ አዲስ አበባ ከሙሉ አትላንታ ደረስ ብዬ ልምጣ ብዬ ነበር። ትኬት ኦፊሰሮቹ ፍላይት አልቋል አይሉኝም። ምን ይደረግ አልኩና እዚቹ አዲስ አበባ ከተሜው አልኩኝ። የኔ ነገር የምትሰሩትን ሳላሳያችሁ እጄ ግራ ገባችሁ አይደለም? እኔን ግራ ይግባኝ። ሰለሞን የምትቀልድበትን ርዕስ ወቅ እንጂ አለቃ ተብዬው የት ነው ያለው ብሎ መጥቶ ሲደነፈው ነው ሄዶ። አንተ ለምን ስራህን በአግባቡ አሰራ? ምን ነው ግን እሱ እንደዚህ ቆዳ የጠበበኝ አለ? ትላንትና አውሮፓ ተምሮ ስለመጣ ያካብዳል እንዴ? አዲስ አበባ ዩኒቨርሲቲ ያለው ማለችን እንደራሳ እሱ አውሮፓ ሄዶ ሲማር አንተ እዚህ አውሮፓ ሲጋራ ከመምረጥ ውጪ ምን አደረክ? እኔ አጨስኩ፣ አንተ ምን አባክ ሰራ? እኔንማ በደንብ ጠንቅቀህ ታውቀኛለህ። በመወደው የአይቲ ትምህርት ላይ ለመስራትና ከዚህ እስኪገላግለኝ ድረስ እየጣርኩ እንደሆነ። አይቲ መውደድ ማለት አልበላም አልጠጣም ብሎ የኤችፒ ፊዚክስ ትልቁን ስልክ መያዝ ነው? እንደሱ አይደለም። የሚያዙትን ስልክ ሽጦ መቃም። ወይ አሁን እሱን ተውትና አንተ ለምን ጸባይን አታስተካክልም? እኛንም አታሳቀን። እሱ የኔ ባህሪ ከሆላንዶች ጋር አልገጠመለትምና የኔ ወርቅ የሆነ ያበሻ ባህሪ ልቀይር እንዴ? አረ በእናትሽ 6 ኪሎ እኮ አብረን ስንማር ይሄን ነፈስ ብታዩ እንደዚህ አትገረሚም ነበር? ወይኔ አውሮፓ ወይኔ አውሮፓ እንደዚህ ጉድ ትሰሪ መስፍኔ። እንደውም ትዝ አይልም ያኔ የመጨረሻ ዓመት ተማሪ ሆነን የሆነች ጭሰታ ማራዳ ልጅ ወዶ ሲንገላታ? እንደውም ልጅቷ የክለብ ሙድ ይመቻታል መባሉን ሰምቶ አለችበት በተባለበት ክለብ እየዞረ ሲንገላጀጅ እንዳልነበረ ሄደ። እኔ ልሙት። እንደውም እኛ የምንሄድበት ሰፈር እንኳን እኔ ራሴ ከአንዴም ሁለቴ አይቼው ሸውጄው አልፌያለሁ። ይሄ ብራም ጌጃ የማንን ገገማ መጫወቻ ነው? ፍንጭቱ እኮ ነው ሄደው። እኔ ግን የምትሉትን ያህል መጥፎ ሰው አይመስለኝም። ዛሬ ጠዋት እንኳን ቢሮ ሄጄ ለነገ ፍቃድ ስጠይቀው ወዲያው ነው እሺ ያለኝ።
ካወራሩ እንደተረዳሁት መልካም ሰው ይመስለኛል። ነፈዝ ነገር ሰውየው ለቺክ ሟች ነው ሲባል አይገባሽም እንዴ? አይ ለነገሩ ላንቺማ ቢጤሽ የኔን ግን ዝም ብዬ ሳያችሁ የሆነ የነፍስ ጓደኛሞች ነው የምትመስሉ። እሱ አውሮፓ በመሄድ ሲበልጥሽ አንቺ ደግሞ ብዙ ወንድ ጋር በመሄድ ትበልጫለሽ። ኧረ እባክህ ካንተ ስለሚሻል መሰለኝ አለቃዬ ነው። አትሳሳቺ አለቃ የሚለው ቃል በመሰረቱ አለቅላቂ ከሚለው የግሪክ ቃል የተገኘ ሲሆን ባለቀለቅሽ ቁጥር እልቅና በሽ በሆነበት ሀገር አለቃ ለመሆነ የሚያስገርመኝ እንዳይመስልሽ። አብራችሁ ተምራችሁ ሲወጭ ድል ስላገኘ ነው አንዲ የምታላዝነው። አይ የዚህ ሀገር ሴቶች ከሀገራችሁ ወንድ ይልቅ ከውጪ ለመጣ ልብስ መስቀያ አሻንጉሊት ልባችሁ ይደነግጣል። አይ መስፍኔ እንዴት ነው እንደዚህ በስራ መመሰጥ? ምንሻውች አንድ ጓደኛዬ የሚገርም ስራ ነው ያገናኝ። የሚገርም ከአይቲ ጋር ስለሚያዝ ነው መሰለኝ በጣም በፍቅር ነው የምሰራው። ፍሬንድ አይለኛ ዝግኩ እንዴ ነው መትጋት። እንዴት ነው በስምህ የሚጠራ ህንጻ ለመገንባት አስበሃል እንዴ? አይ የምን ህንጻ ነው? ምናልባት ግን እግዚአብሔር ከፈቀደ በስሜ የምትጠራ ህንጻ ትኖራለች። ያርግልህ። አሜን አፍትሽ አሜን። አንቺን እስካገኝ ድረስ የኔ ቆንጆ ከመንፈሳዊ ህይወት ውጪ ምንም ነገር ታይቶኛ ያውቅ ነበር። አሁንም ቢሆን በቁርባን ተጋብተን እንድንቀመጥ ነው የምፈልገው። ሰው በቢቢሲ በሲኤንኤን ዓለምን ተመለከትኩ ይላል። እኔ እኮ ዓለምን ያየሁት ባንቺ ነው ዓለሜ። ገና በሁለት ቀን 2 ደቂቃስ ቢሆን እሱን ታዩ 2 ሰከንድ ላስተዋይ ሰው በቂ ነው። በጣም ትገርማለህ። መቼም ዛሬ አንለያይም አይደል? ማለት አየሽ በፍቅራችን ዙሪያ ያሰብኳቸው ብዙ ነገሮች አሉ። እነዚህን ነገሮች ደግሞ ጋደም ብለን እናወራለን። ጋደም ያለሽ አየሽ ረጅሙን የፍቅር መንገድ ስታስቢ ቁጭ ብሎ ይደክማል። መቼም ጋደም ብለው ሲያወሩት የማያጥር ነገር የለም ብዬ ነው። ገና ለገና እሺ ትለኛለች ብዬ እኮ በሌለኝ ገንዘብ ነው ክለብ ሳንዶች ቢራ ምናምን የገረዘች። ያላይን አባት አንተ እዛ ቤት ምን አስገደ? መስፍኔ ሁኔታዋን ብታየው እኮ አይደለም ክለብ ሳንዶች የእግር ኳስ ክለብ ትገዛል። ቃን አደራችሁ አላደራችሁ? እሱማ አድረናል ግን አላደረግም። ለምን? ክላስ ይዘን ሁሉን ነገር ከጨረስን በኋላ ወራዊ ግዴታ ይለኝኛ አትለኝ? እና ቆይ ክላስ ድረስ ተከትላ የምትገባው ስለ ወራዊ ግዴታ ሌክቸር ልትሰጣት መስሏት? ምን አባቷ አቅላታለሁ እቺ ወራዊ ግዴታ። እኔማ ሙድን ያዘች ምናምን መስሎኝ ብለምናት ብለማመጣት ወይ ፍንክች ካላመንክ ላሹፍ አትለኝ? ሾፍካው ማ ትንሽ እንደው መንግስት ምን አለ በነካጁ ይሄን ምናምናቸውን እኮ ቢገድብልን ትልቅ ውለታ ነበር የሚውልልን። ያኔ ከደሞዛችን አይደለም ከእድሜያችንን ቢቆረጥ ቅር አይለኝ። ብሌንሽ አትገቢም? እና መስፍኔን እየጠበቅኩ ነው። እሺ ልጅን ፈልግ መተናል ዛሬ በማለዳ ማንን ትፈልጋላችሁ ዛሬ በማለዳ ልጅን እንፈልጋለን ዛሬ በማለዳ አይንን ከሴት ላይ አንሳ በል ሴት ላይ ታደርኩና ቅዳሜ ወይ ላፕቶፑን ስልኩን ማውጣው ማንም የሚወስደኝ
እኔ ወስድሻለሁ የኔ ቆንጆ እኔ ወስድሻለሁ እሺ ወስድሻለሁ አሁን በእኛ ደሞዝ ለባለ ሱቁ ተከፍሎ ለቤት ኪራይ ተከፍሎ ለጫት ቤት ተከፍሎ አለኮ ደግሞ የጋሽ ሀብታሙ አለኮ ለሱ ተከፍሎ እንዴ ብለን ነው ኮርወር መኖር የምንችለው? ኔሊ አንተ እኮ ያሪሲ በቆጂ ልጅ ነው እኮ የምትመስለኝ። እንዴት ሁሌ ከአበዳሪዎቹ ለማምለጥ እንደሮጥክ ነው? ሰው ብር ለማግኘትና ዝና ለማግኘት ይሮጣል፣ አንተ ከዕዳ ለማምለጥ ትሮጣለህ። ተውባክ እሱንም ምን ይወኘ ነው አመድ በዱቄት ይስቃላል። ይልቅ የምስራች ጓደኛ ዘቢብ ስልኳን እኮ ገጨችኝ። ምን ታፈጣለህ? ስልኳን ገጨችኝ እንጂ መኪና ገጨኝ አላልኩም እኮ። ይልቅ ስልክን ስጠኝ ደውልልኝ። ይዴ ላንተ እቺትሲ ደፋር አብዳል። አንተ አስቀምጠው፣ ካርድ የለውም አስቀምጠው። ሰለሞን ነፍሱን ይማረውና ስቲቭ ጆብስ እሱ ሲሞት ፊት ነሱኝ እንጂ አፕሎች አዲስ ስልክ ወጣ ሲባል ሰለሞን አራ ሰለሞን እያሉ ነበር የሚያቀብሉኝ። አንተ ቀላል ሰው አድርገኛል። ኤሌኔ ቆንጆ እኔ ገና ሽማግሌ ልካለሁ እያልኩኝ ሳስብ አንቺ ጭራሽ ትዘጊኛለሽ። ኧረ እባክህ ሽማግሌው ለሶስት ነው የሚላከው? አቤት አቤት። እኔ እኮ ከእናንተ በኋላ የመንግስት ሰራተኛ ማመን ተውኩኝ። አቤት አቤት አቤት። ሰምተሃል? ግድ የለሽም ድገሚልን። ሽማግሌው ለሶስት ነው ወይ የሚላከው? ያው የእናንተ ነገር ብዬ ነው። ምን 30 ቢላክ ላንቺ ሲያንስብሽ ነው? እንትን ሰምተህ በቃ ሰሞኑን እደውልልሻለሁ። ሰማህ አይደል ቅሌታችንን? ዘመቻ የመንግስት ሰራተኛ ስም ማደስ የሚል አዲስ ፕሮጀክት ያስፈልጋል። የግድ እንደዚህ ተነቀንማ አንቀ ገጽታ ግንባታ ያስፈልጋል። የሰው መጫወቻ ብሌንሻ ዛሬ ፊልም ላይ ማለት የለም የጥናት ጊዜ ነው። እሺ ውሃ ጠማኝ። እሺ ይቻላል። ተው እያልኳችሁ እሺ ምን ተጠቀማችሁ? ይሄው አንተም የምትንገበገብለት ስልክን ወር እንኳን ሳይሞላ አጣ። እየሆነን ያለነው ነገር እስቲውት የማንወጣበት አዘቅት ውስጥ እኮ ነው የገባን። ሄሎ ምን ኦፕራሲዮን ብሌን ምንድነው? መቼ? ምንድነው? እሺ መጣን ቆይ መጣን። የምስራች ነች። ብሌን በጣም ስለታመመች አስቸኳይ ኦፕራሲዮን ገብታለች። የምር ነው? መስፍኔ እንደ ወጣት እናስብ እንጂ እንደ ሌላ ትርፍ አንጀት አትሁንባት እንዴ። ቦቃ ለምን እንዳነሽ ነው ማመስገን ሲገባ። ኧረ እግዚአብሔር የማይወደው ትርፍ አንጀት እኮ ቀላል በሽታ ነው። ደግሞ በጊዜ ነው የደረስንበት አይደል እንዴ? በቃ ለነገሩ መስፍኔ እቅፍ ውስጥ መግባት አይደለም ለቅሶ ሞት ያስመኛል እኮ።
ቡቃ 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 ይቅርታ እንዴ ወላጆች በስተቀር እንዴት ይጠብቁኝ አብትሽ መጣ መስፍን ወላጅ ያው ዘቢብ እንደነገረችን ከሆነ ከገስታውስ የቀን ውጭ ላይ አንስተው ነው ለሕክምና ያሉት። ያ ደግሞ እንደ አባትነታችን የግድ ወጪውን መሸፈን አለብን። ያው አብትሽ እንዳልጨርሰው ስማ፣ ሲጀመር ይሄን ቤተ መንግስት የመሰለ ሆስፒታል ለምን መጡ? ይሄ እኮ ጤና ጣቢያ ውስጥ ማለቅ የሚገባው ጉዳይ ነው። ስማ፣ እኔ ደግሞ ባንክ ቡኬ ውስጥ ያለችው ገንዘብ ሰኔ ላይ ትምህርቴን ለመጨረስና የእናቴን ቤት ለማስፈጸም ነው። ከዚህች ውጪ ቤሳ ቤስቲኒ የለኝም። እሺ ቤሳ ቤስቲኒ እንግዲህ ለይላ ሌላም ነገር ልጨምር። ምንድን? ዶክተሩ እንደነገረኝ ከሆነ ብሌን ከዚህ በኋላ ተራ ትምህርት ቤት መማር የለባትም። ኧረ የበለጠ ቴኬር ሊደረግላት ስለሚገባ ደህና ትምህርት ቤት መግባት አለባት ብሎ ነው። እኔ ይህን ውጪ እችላለሁ ብዬ ክረምት ላይ ኢንተርኔት ቤት ለመክፈት ያስቀመጥኩትን ገንዘብ እንግዲህ ምን ይደረጋል? እግዚአብሔር ካመጣው ሆነ ሆነ ሆነ። ድገምለት አንዴ። ሆነ ክፈለው አይበላችሁ እንጂ ሆነ በሉ። ሆነ ሽኒ ወዳል ሆነ ምንም ሰሞኑን ባትሄድም ብሌንሻ ነገ ሰርተፍኬት የምትቀበልበት ቀን ነው። ለነገሩ እኔም ስራ ነኝ፣ እሷም የምትችለው መሰለኝ። አይ አሁን እኮ ደህና ነች፣ ደግሞ መራመድ ትችላለች። ነገ ባይሆን ከሶስት አንዳችን ተነጋግረን ትምህርት ቤት ይዘናት እንሄዳለን። እኔ የምልሽ ከብሌንሻ ጋር ለምን ኬክ አልጋብዛችሁ? ኬክ አልወድማ። ውሸታ ኬክ ስለምትወጂ አይደል እንዴ እኔን የወደድሽው? ኧረ እባክህ ኬኩ። አቤት ደግሞ ብሌንሻ አንቺን ስለምትወድሽና ከሰው ሰው ቢለዩ አመትም አይቆዩ የሚለው የአማርኛ ተረትና ምሳሌ ባይምሮዬ ስላለ እንጂ ወድጄሽ ምናምን እንዳይመስልሽ። አትወዴ ነው እንዴ በወጣው በገባው ቁጥር እንደ ጥላም ተከተለኝ? አቤት ለማንኛውም አልችልም። አይ እሷን እንኳን ታያት አልችልም ታያት። እኛ ጠይቀናት እምቢ ያለች ሴት የለችም። አዎ አንድ ነበረች። በኋላ ላይ ግን እሷንም ሳጣራ ወንድ ሆኖ ተገኘች። አረ ጓደኛሽን አንድ በይልኝ እንዴ! በወጣው በገባው ቁጥር እየተከታተለች እኮ ፋታ ነሳችኝ። ስወጣ ማጀብ ነው፣ ስገባ ማጀብ ነው። አሁንማ አምባሳደር የሆንኩ ኮላ ነው መሰለኝ። ብላ ኬክ ካልጋበስከኝ እቺ ቆንጆ የኔ ቆንጆ እኔ አልሄድም፣ እናንተ መሄድ ትችላላችሁ። ግልግል እባክሽ መስፍን፣ እኔ ነኝ መሄድ ያለብኝ። ያው እንደዚህ አይነት የትምህርት ቤት ፕሮግራሞች ላይ ከሶስታችን ጀንተል ያለ ሰው ነው መሄድ ያለበት። መስፍን እኛ እኮ ስለለመን ነው እንጂ ፊትሽ መስፍን፣ ይሄ ፊት እንኳን ለሰው ለእንስሳ ይከብዳል አይደል እንዴ? ሜዳ ፊት አዎ ትሏለ። ሰለሞን እኮ ህፃናት የማይደርሱበት ቦታ ይቀመጥ የተባለ አደንዛዥ እጽ ነው።
አንተ ሰለሞን አታውቀውም? አብዳል እንደ አንተ ደፋር እና አሁን እኔ ነኝ ልሂድ እያልክ ያለው እኔ ልሂድ እጣ ይወጣል እጣ ደስ ይለኛል አቤት yes ለጣው ላንተ ቢወጣም እኛ መሄድ እንችላለን ለምን መስፍን እንዲወጣት እናስብ እንጂ እንዴ እኛም እኮ ጮህ አባቶች ነን ባይሆን አንተ እዛ ሄደ አባትነትን ታውጃለህ ሷሪፍ እንደውም ለብሌንሻ ክብር ስንል ሶስታችን ነው የምንሄደው እኔ አልሄድም ምን ስለሆንክ ነው የማትሄደው ምን ስለሆንክ ነው የምሄደው እኔና ሰለሞን ሄደን አንተ ብትቀር ብሌን ደስ የሚላት ይመስላል ተርመት ምን ተሻለ እኮ አንቺም አብዳል እንዴ ደፋ እንዴ አሁን ደግሞ ከሁሉም ክላስ አንደኛ በመውጣት አስገራሚ ስራ የሰራችውን ተማሪ ወላድ ወደ መድረክ የምንጋብዝበት ጊዜ ነው ለዚህ የበቃችበትን የአጠናና የአስተዳደግ ሚስጥር ለሌሎቻችን እንዲያካፍሉን እንጋብዛለን የተማሪ ብሌን ወላድ እንዴ በጣም ነው እንዴት ናችሁ ብሌን ሶስት አባቶች አሏት ሶስታችንም በጣም ስለምንወዳት በጣም ስለምናፈቅራት በስነ ስርዓት ትሪት እያደረግን እያስጠናናትና እየደገፍናት ለዚህ ውጤት በቅታለች ምክንያቱም ሶስት አባት ስላላት ደግሞ ሶስታችንን በፍቅር ነው የምንወዳት እናንተ አንድ አባት ብቻ ነው ያላችሁ ብሌን ደግሞ ሶስት ነው ያላት ብሌን እንቁልልጭ አትያቸው እንቁልልጭ የተነጋገርነው ሶስታችንም ትምህርት ቤት እንድንሄድ እንጂ መድረክ ላይ ወጣችሁ ዘባርቃችሁ እኔንም ልጅቷንም ለማሰቀቅ አይደል የማትረው አረ መስፍኔ እንደወጣት እናስብ እዴ የምረባማ ስለሆንኩ ነው ከ5 አመት በኋላ በሬ ተንኳክቶ ልጅህን ተረከብ የተባልኩት ደግሞ መራብ እንጂ መራባት ምንም ክፋት የለም እንዳንተ አይነቱ ከሚራባ ቢራብ ነው የሚሻለው ያልጠየቀውን አዘባርቅ አንተ ተወት ዘባርቅ የገረመኝ አንተ ነው ያንተ ትልቅ ሰው አለ እንዴ ለነገሩ ከዚህ በኋላ ይታገኛታላችሁ ራሴ ትምህርት ቤት አደርሳታለሁ ራሴ መልሳታለሁ ይታገኛታላችሁ አዎ የተራበና የወለደ አንጀት ነው ብለማ እንድትጮትብኝ አልፈቅድልህም እኔ ስትል ልጄን ትምህርት ቤት መውሰድ ያምረኛል መስፍኔ መብታችንማ ይከበር እኔም በሆነ አድማሴን ላስፋ እንዴ ምን ይታወቃል ነገ ከነገ ወዲያ ትምህርት ቤት የሆነ ነገር ይገኝ ይሆናል እኮ ሰለሞን ከዚህ በኋላ ብሌንን ከአባትነት ውጪ ለሌላ ጥቅም አፍን ሞልተ እንድትናገር አልፈልግም ከኔ ጋር ተጣላል እንደ አባት ግን ማግኘት የምፈልገው ነገር አለ ካልክ በተራ ማድረስ እንችላለን ያለድ መጀመሪያ ነበር የምስራች ጋር አለመሄድ ደፋር አብዳል እንዴ አንተ እንዴ አታውም ትንሽ እንኳን ለልጅቷ ጭንቅላት እንኳን አስብስቲ ጋይስ እንዲህ የሚያጨቃጭቀን ጉዳይ እኮ አይደለም ይሄ እንዴ እጣ ይወጣል ማን መቼ መሄድ እንዳለበት ይታወቃል እንዴ ብሌን ስማ እንዴ በማንተራ ማን ነው የሚያደርሰው እጣ ወጣው እኮ ለኔ ነው አይደብርም እንዴ ይሄ በጣም ትልቅ ልቀት ነው እሺ እንዴ
እንዴ አራ 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 ሻውን ያውሉ ሸሚዝ የት ገባ ይባላል። እኔ ከነዚህ ዝርክርኮች ጋር እየኖርኩ ነው ራሴ ተዝረከረኩ እኮ። የመጀመሪያውንም ይሄንን አስቤ ነበር አብሬ አልኖርም ያልኩት። ሄሎ ሰለሞን፣ ሸሚዞቹን የት አደረስካቸው? እንዴት ትጠይቀኛለህ? ካንተና ከመስፍን ውጪ ማን ይነካል? ያው ስማ፣ አሲዘውም ከሆነ ሸጠውም ከሆነ ንገረኝ። ስነ ስርዓት ያዝ። እንዴች ነችና አንተ ራስህ መች ስነ ስርዓት ታውቃለህ? እሺ ሀብትሽ ምንድን ነው? አንድም በእናንተ ነው። ምን ነው ሀብትሽ? ችግር አለ እንዴ? ኧረ ምንም ችግር የለም። ምስር በጣም ተቸገርሽ። ማጠብ አልነበረብሽ፣ ግን በጣም አመሰግናለሁ። ብሌንሻን አመስግናት። ጧት እኮ ቤቱን ላጸዳ መጥቼ እሷ ነች የሀብትሽ ሸሚዞች ቆሽሸዋል ጠቢለት ብላኝ። ቅድም በሆነ ነገር ተበሳጭቼ ነው። ለጥፋቴ ደግሞ ቀጣለሁ። እሺ መጀመሪያ ግን በስች ይቅርታ አደረግሽልኝ። እሺ ምን ልግዛልሽ? አንቺ ደስ ያለሽ ፖፕ? እሺ እንዴት ነሽ? አንተ አለ ሀገር ውስጥ አለሁ። እንዴት ነህ? ደህና ነኝ። ደግሞ የማን ልጅ ነህ? እስካ ልጅ ነች እንዴ? እስከዛሬ ሳላውቅ ማለቴ ሳትነግረኝ። አንቺስ መች ነግረሽ ተለየሽኝ? ለነገሩ እንዴት ነሽ? ኑሮ፣ ስራ፣ ጮኛሽ ደህና ነው? ምን እባክህ የሱ ስራ ከሀገር ወደ ሀገር ስለሚያዘዋውረው የምንገናኘው ጥቂት ጊዜ ብቻ ነው። ይገርምሃል፣ አሁን ራሱ ታይላንድ ነው ያለው። እኔማ እኮ ወንድሜ ጋር እዚህ ለመዝናናት መጥቼ ነው። ጥሩ ይሁን። ተጋብታችሁ መኖር ስትጀምር ሁሉም ነገር ይስተካከላል። ቻው። እንዴት ነው ጎበዝ? ሀብት ብቻም ሳይሆን ልጅም በሰው ዘንድ ያስከብራል። ብታያት እኮ ከሷ ከተለየው ጀምሮ ሰው የመሆንም አልመሰላትም ነበር ማለት ነው። እሱስ አሁንም አልሆንክም ሰው። ኔሊ እስኪ እናውራበት ዝም በል። ያው እንደዚህማ ከሆነ ከዚህ በኋላ በየመዝናኛ ቤቱ ብሌንሻን ይዘው ይሄዱ ይሄን ቼክ ጫፍ ማድረግ ነው። እኔ ደግሞ አናትን እንደ እባብ ጨፍጨፍ ነው ማድረግልህ። አብዳል ደፋር። ኔሊ ስነ ስርዓት ይኖር። እሺ ቆይ ስለ ትዳር አላወራችሁ? ጠይቂያት ነበር። ባሏ ነጋዴ ነው መሰለኝ፣ ከሀገር ሀገር ይዞራል። ብዙም እንደማይገናኙ ነው የነገረች። አሁን እንኳን ታይላንድ ነው ያለው ብላኛለች። ቆንጆ ሀገር ነው የሚዞርልኝ። ታዲያ ታይላንድ ድረስ እየሄደ እሷ ምን ታደርግለታለች ማለት እንዴ? ሴት እንደ ሬድሜድ ልብስ በፈለከው አይነት ዋጋ ተደራድረህ የምትሸምትበት ሀገር እየሄደ ከሷ ጋር ምን አዳረቀ? ለነገሩ እውነቱን ነው። ሀብታም እኮ እዛም እዚህም ሲያስቀምጥ ነው የሚያምርበት አይደል እንዴ? እንዲያደርገው የሀብት ክፍፍሉ ላይ ካልተጉ ቋጣሪ ሊባሉ አይደል? አለችልህ እኮ ሰውማ አለችልህ እኮ እንደ ስሟ ዘቢብ የሆነች አለች። እኔ ቆንጆ። ቆይ እንዴት እየሆናችሁ ነው ከሷ ጋር የተመቻቻችሁ? እሷ እንዲመቻት ብዬ ምንም አላደርገው ነገር አለ። ይኸው ሲጃራ እንኳን ካቆምኩ ስንት ጊዜ። ለዚህ ነው ሰሞኑን ጸዳ ያልሽው።
ታዲያስ ለዘቢብዬ እንኳንስ ሲጃራ አቆማለሁ ስራ ሆኗል መፈክር አብዳል መጀመሪያ ስራ አቁም ለሷ መቆም ያለባቸው ነገሮች በጠቅላላ ይቆማሉ አብሽ ተነሳ ሰዓት ረፍዷል እኮ ራሴን በጣም ዛሬም ባልፍበት ነው ይሻላል ቱንዝ እና መስሪያ ቤት ላሰግዳ አከቤት እንደምን ግድ የለም ትንሽ ልረፍበትና ካልሆነ ከሰዓት ታየዋለሁ ተነስታንተ ማንማ ሄደ ከስራ ቀርቼ እዚሁ ትሪት እያደረኩት ውላል እንዲህ ስንከባከብሽ የሚያዩኝ ሰዎች እኮ ከሁለት እናት ነው ወይ የተወለድከው አባት የለህም ወይ እኮ ነው የሚሉኝ ቴንክስ ኦል ስራ መቅረት የለብህም ሂድ ተነስታ ጣሰውዛ በየቀኑ ይደነፋል አንተ ልቅር ትላለህ አብጭ ችግር ካለ ደውልሽ እንዴት ናችሁ? ትንሽ ቀለል አለን? ደህና ነኝ። ምን ነው ስራ የለም እንዴ? ነበር ጧት እኮ ብሌኔ ራሱን አሞታል ስትለኝ ምናልባት ቡና ካስፈለገ ብዬ ነው አስፈቅጄ ወጣሁት። ምስል ተቸገርሽ? ምን ችግር? ዲማያም ክሱ አታውቅ። አያት ተሻለ? አቤት ተው እንጂ። እሺ አይ ጥሩ ነው ጥሩ ነው። እሺ አብትሽ ማታ እንገናኛለን እንግዲህ። እሺ 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 ወንድሜ እሺ። እግዚአብሔር ጨርሶ ድፍት ያርግ። አጭሬው አመመኝ በሚል ተልካሻ ምክንያት ከምስራሽ ጋር ቡናውን እየቆመቆሙልህ እኮ ነው። ቡና ምን መጀመሪያ ስራ ሲናመመኝ ከሚል ቡና ተጠራርቻለሁ አይልም ነበር እንዴ? ወይኔ መስፍን ደሞ ሴሷ ከመሬት ብድግ ብላ ቡና ማፍላት ምን ይባላል? እኛ ስንኖር ያጣጥላል፣ ዞር ስንል እሷን ይጥላል፣ ነገ ጠዋት ራሱን ይጥላል። ለኛ ጦስ። አይ ሴቶች ደህና ወንድ እኮ አይወዱ። ወይ ምን ነው ምን ነው ሲፈጠቅ ያርገኛል? ምን እባክህ። አቤት ድፍረት አይሆንብኝና ያኔም ሆነ አሁን ስላንቺ ሳስብ እንዴት ወደዚህ ህይወት ውስጥ እንደገባሽ ይገርመኛል። አንቺም እንደዚህ አይነት ህይወት ወዶ አይገባበትም። በወቅቱ ከእንጀራ እናት ህይወት የማይሻል ህይወት የለም ብዬ አስብ ነበር። ትምህርቴን እንደጨረስኩኝ ወደ አዲስ አበባ የመጣሁት። በኋላ ላይ ግን ህይወት ራሱ ከእንጀራ እናት ከፍቶ አገኘሁት። አማራጭ አጥቼ ከፖበት ህይወት ውጡ ሊያስቀረኝ ሲል እድሜ ለዘቢብ። ምን ነው ወላጅ እናትሽ በህይወት የሉ? ኖሮልኝ ኑሮ እስከዛሬ ኖርኩትን ህይወት ኖራለሁ ብለን
እንዴት አደረው? ምኑን አደርኩት ብለሽ ነው? የራስ ምታት እኮ እየተፈራረቀ ተጫወተን። ታዲያ ምን ችግር አለው? ቤት እኮ የራስ ምታት ክኒን አለ። ላምጣልህ? አይ እሱማ ቡና ኧረ እኔ ጋር ፓናዶል አለ። ወዲያው ቀጥ እንትን ረስታው ነው እንጂ እኮ ሻንጣ ውስጥ ያስቀመጥከው ፓናዶል አለ እኮ። ወደ ልትሄጂ ነው በጣም? ዛሬ ገስታውሳችን ሬስቶራንቱን ያስመርቃል። አረ እንደውም ማርፍጃለሁ። ለብሌን ሻቆስ ሰራራ። ችግር የለውም እንጂ እኔ አበላታለሁ። እሺ ሰላም አሉ። አሜን ደህና ዋሉ። ነቀዝ ፓናዶል ካለ ለራስ አቅመውም ነበር ተጠራርተ ቡና ከማስፈላት። እኔ ግን ትዳር መመስረት ፈልግ እቺ ልጅ ፐርፌክት ነች። ኧረ እዚህን ያላተከብዷት እና ከብዳት እኔ ነኛ ስራ እየቀረው ቡና ተጠራርቼ የምጀናጀነው። አንተ አትከብዷት ትላለህ። ቁጭ አድርገህ እንደነሳ አባት ቃሏን እየተቀበልክ ንሳ የማሰጥ የነሳ አባት እኮ ነው። እርግጥ ታሳዝነኛለች። አቤት ምንድን ነው? ኔሊ አይው አሁን እንዲህ ሲጣራ የሆነ ሰዓት አደጋ ተፈጥሮ እኔ ደግሞ ማጥፊያውን ውሃ ይዤ ምናምን አይመስልም። ቅናት እኮ ነው እንደሚያንገበግበው። ለምን ሰው ከሰው ጋር ተግባባ እኮ ነው። ገና ምን አይቶ እንጋባለን። አስቸጋሪ ነው እዚህ ሀገር ላይ መዋደድ ከባድ ነው። ለምንድን ነው ግን ሁሌ ሲጠሩ ኔሊ የሚሉ? ምን ማለት ነው? እንትን ነው እንትን ይሄ ያው እኔም እንደኔ ስለሆንኩ ነው ማለት ኔሊን አታውቂው? የታወቀ ካንትሪ ዘፋኝ እኮ ነው። እኔም እንደሱ ትንሽ ሙዚቃና ዳንስ ምናምን ስለማልታማ ነው ኔሊ እያሉ የሚጠሩኝ። እንዴ እስከዛሬ መስፈን እየቻልክ ነው ያልዘፈንክልኝ? በላውን ትፈንልኝና ድምጽ ያልስማ። አረ ዘቢብ እንደወጣትና አስብ። በዚህ በጠራራ ፀሐይ ካንትሪ ዘፈን ካንትሪው ነው የሚሰድበኝ። ደሞ በዛ ላይ እኮ የኔ ድምጽ ጅብ በይ። ጅብ? አዎ ጅብ ካልመሸ በስተቀር አይወጣም። ነይ ይልቅ ነይና እዚህ ቁጭ ካለን ብዙ ነገር አለ። ነይ
በጣም እንደሆነ እንዴ ከኔ ላይ አፍ የሚንቆረቆረው እኮ ምርጥ ጭሶች ናቸው። አንተ ይሄንን ወሬ ብሎ ያወራል። ባክሽ ነው ያላ ስለሚወድ ነው እኛ ኔሊ የምንለው። አብደሻል እንዴ ደፋ ይሄ ነው አይደለኛ ጓደኝነት? ሌላ ሴት ብትሆን እሺ ዘቢብን እንደወደድኳት እየነገርኳችሁ ሰሌኒ እኮ መታክስ ለመሰለኝ አቆምኩ ምናምን ስትል ደግሞ ቢተሰማም ችግር የለውም ብዬ ነው። ካጠፋው ግን ይቅርታ። ምን ያደርግልኛል? ከሁሉ ነገር ከተበላሸ በኋላ ይቅርታ። በጣም ነው ማዝነው። እሺ ሰለሞን እኮ ማውሸት አይችልበት። በቃ አንቺን ስለወደደሽና ላንቺ ጥሩ ስሜት ስላለ ነው ስለፈራሽ ዋሸሽ። እርግጠኛ ነኝ በፍጹም ማውሸት ፈልጓል እንዴ። በዛ ላይ ደግሞ በእኔ ተነሳ እንድትጣሉ አልፈልግም። እሱ ችግር የለውም። ችግርማ አለው ዘቢብ አለው ችግር። ወጣቶች ነን አይደል? የተነጋግረን መፍትሄ መፈለግ ነው ያለብን። እኔ እኮ በዚህ ጸብ የተነሳ ቢሮ ገብቶ እሱን ፊት ማየት ሁላ ነው የፈራሁት። በዛ ላይ ሰለሞን እንዲህ ሲሆን አይቼው አላውቅም። ታዲያ ሁሉ ውሸት ለምን አስፈለገ? ዘቢብ በቃ እሺ በይ በቃ ተነጋግሮ መፍትሄ መፈለግ እኮ ነው። ይኸውልሽ ነገ የምስራች ጋር ደውላታለሁ። ቢሮ መታችሁ በዛው ቢሮውን ትጎበኛላችሁ። የግድ ነገ ተነጋግራችሁ መፍትሄ ላይ መድረስ አለባችሁ። የግድ አይ ምንድን ነው ሰላም ታሰው የምስራች ከዚህ በፊት እንተዋወቃለን? እኔ እንጃ ይሆናል። ኦኬ እሺ የጥሩ ስሜት እየተሰማኝ አይደለም። ወደ ቤት መሄድ አለብኝ። ጣሰው የሚባል መዘዘኛ ሰው በህይወቴ አንድ ቀን ብቻ ነው ያገኘሁት። እስታች በተረገመች ሌሊት ወቅቱ ኮንዶም አልቆብኝ ነበር። ምንም አማራጭ አልነበረኝም። ያሳለት እንደምንም ሰርቼ የቤት ኪራይ ካልከፈልኩ የጎዳና ሲሳይ መሆን ነበረ። ይሄንን እውነት እንዴት ነው የምነግራቸው? ጣሰው እጅግ በጣም ይቅርታ። እናንተ በጣም ጥሩ ሰዎች ናችሁ። ምንም እኔ ከእናንተ ጋር መኖር ከጀመርን በኋላ ህይወት አስደሳች ሆኖልናል። ይህን ሁሉ ነገር አድርጋችሁልን በእኔ ስህተት ወዷችሁ ግን ማኑኝ እናንተን ለመጉዳት ያደረኩት ነገር ሳይሆን ይሁን ይመጣል ብዬ ስላላሰብኩኝ ነው። የዛን ሶስታችሁንም ስላገኘኋችሁ በጣም ስለተደሰትኩ ጣሰውን ካሜራ ያወጣሁት።
ምን ታፈጣለህ? ሂድ ንገራት። ሂድ እንጂ ይኸውልህ፣ እንደውም ለአንተ ልህ አጨሳለሁ። እሺ ቢቻል ብለህ አንተ እንደዚህ ሸብልዬ አጨሳለሁ። ናው ግባ ና ግባ ደብላክ ላክ በቃ እንግባ። 5 ሰዓት ሆኗል፣ ይተኛሉ። እኔ እኮ ደግሞ ግርም ያለኝ የዚህ የገንገበት አብሺ ሰሊ ካልጠፋ ሰው ታዲያ እሱ ማለት ነው ከሆላንድ ድረስ የመጣው የኛን ህይወት ለመበጥበጥ ነው። ህይወት በሶ መሰለው እንዴ? እኔ ማለት በሰከረ ሙድ አይደለም። እኔ ማለት እንደዛ እንዳልተመላለስኩባት በሱ ምክንያት ሆላንድን አይንሽን ላፈር። በቃ እንደውም በደና ጊዜ ምርት አቆመ እንጂ ይሄ ማን ነው ከሆላንድ ካራሱ መኪና እንዳልገዛ ነው ያደረገኝ። እንጠጣበታለን። ሆይ በቃ አብዛን እንዴ ሄይ ጋይስ በቃ ተነሱና ተኙ። ሰለሞን አብትሽ ተነሱ፣ በቃ ልብስ ቀይሩና ተኙ። በቃ ብሌንሻ ለምን በዚህ ሰዓት መጣሽ? ናፈቃችሁኝ። ይቅርታ እሺ። የኔ ቆንጆ ስራ በዝቶብኝ ነው። ሁላችሁም አንዳችሁ እንኳን መጣችሁ አታስጠኑኝም። ፈተና እኮ ነበረኝ። ብሌን በጣም ይቅርታ እሺ። ለመዳችሁ አንድ ላይ አጠፉም። አይለመደንም የኔ ቆንጆ። በቃ ብሌን ይቅርታ እሺ። ሸርክ ወይ ጣሰው እግዚአብሔር የሥራን ይስጥ። ሆላንድ ግን ምን አድርገናት ነው ይሄን ከይሴ ላከችብን? ከየት ነው?
የምስራችን አይን ማየት እንዴት እንዳፈርኩኝ ልነግራችሁ አልችልም። ለምን ጋይስ በቃ የሆነ ነገር ማድረግ እንዳለብን ይሰማኛል። የግዴታ የዲኤንኤ ምርመራ ማድረግ እሱ ሳይሻል አይቀርም። አሁንም እኮ ተስፋ አለ። በቃ ከሶስት የአንዳችን ልጅ ያድርጋት ብለን እንጸልይ። Yes! ልጅ እኮ ጸጋ ነው። እኔ እኮ የሚደርስ ቤተሰብ ስላለኝ ነው እንጂ እንዴ የልጅ አባት በመሆን ልትደሰት ብዬ ልታዝን አይገባም። ዶክተር እኮ አረጋገጠልኝ የመስፍን አየለ ልጅ ናት አለኝ። አዎ ያንተ ልጅ ናት። አዎ ያንተ ልጅ ናት። ተዛብሽ ሰሌ ታሱ እሺ 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 ሰው ራሱ ካልጠራኝ ብሎ ይቀራል። ማናት? ቢልጌት ናት። አሁን ቢልጌት ያረፍዳል ቢባል ማን ያምናል? ስራ ፈጣሩ አልሆን ፈጣርን። አይ ቢልጌት እሺ አሁን ስጦታ እንድሰጥ ይፈቀድልኝ። ባለፈው ኮፍዬ ይዤ ስመጣ ያጣጣሉ አሉ። የሁለታችሁ እኮ እቁብ ጣሉ አይበሏችሁ እንጂ ሰው ማጣጣል እኮ አንደኞች ናቸው።
ዳንዳን 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 ብሌንሻ እቺ አንቺ ናት። እሺ ምንም አይደለም ቆንጆ ሌዲ። እቺ ደግሞ አንቺ ብቻ የምትጠቀሚባት የአንቺ ኮምፒውተር ናት። እሺ አልበዛም ማብትሽ? ምን ሆነ አልበስኩ? ያንተ ልጅ ማለት የኔ ልጅ ማለት አይደለች? አረ እንደ ወጣት እናስብ መስፍኔ። አብዳል እንዴ ደፋር። እኔማ ጠንቅቀህ ታውቀኛለህ። በምወደው አይቲኛ የራሴን ችዬ እኔንማ ጠንቅቀህ ታውቀኛለህ። በምወደው የአይቲ ስራ ልሰራ እንደሆነ እኔንማ ጠንቅቀህ ታውቀኛለህ። በምወደው የአይቲ ትምህርት ኧረ ታዲያ ኧረ እባክህ እኔንማ ጠንቅቀህ ታውቀኛለህ። በምወደው የአይቲ ፊልድ ላይ ከዚህ ስራ ስትገናኝ ሰኔ አፍተሽ ብለኝ Guys.